የወጡት ብለን ስንጠይቃቸው የብሬክስ ቤተሰብ ቴዲ በጩቤ ተወጋ ብለው ነገሩ። ቴዲ ደግሞ አውቀዋለሁ ጓደኛዬ ነው እንዴ ቴዲ እኮ ጓደኛዬ ነው ብዬ እየሮጥኩኝ ሲሄድ በር ላይ ያለው አንድ ግብፃዊ ዜጋ ነው። አላስገባ ብሎ ይሄ የተሳቢ በር አለ አይደለም መኪና እንደዚህ ከፍ አድርገን የሚገባ እንትን በሩ እንደዚህ ሳብ አድርጎ ዘጋውና አላስገባለም ወደ ውስጥ። ኧረ እባክህ ጓደኛዬ ነው ፕሊስ እባክህ ልየው ከማን ጋር ተጣልቶ ምን ሆኖ ነው ብዬ ብለምነው ምንም ሊያስገባኝ አልቻለም። እዛች ቦታ ላይ ቁሜ እየለመንኩት 1 ሰዓት ሙሉ ጠብቄያለሁ አለ። ይሄ ማለት እንግዲህ አስቡ ቴዲ በጩቤ ተወግቶ በዛ ሰዓት እየተንፈራፈረ ውስጥ ላይ ያለ ማለት ነው። የሚደርስለት አጥቶ የሚያነሳው አጥቶ አምቡላንስ እንኳን የሚጠራለት ሰው አጥቶ ቴዲ ተሰቃይቶ ሞቷል ማለት ነው። እዛ ቦታ ላይ እንዲያስቡት ያ ልጅ ቴዲ በጩቤ ተመቶ ያ ልጅ 1 ሰዓት ሙሉ እዛች ቦታ ላይ ከተቀመጠ እየለመነ 1 ሰዓት ሙሉ ያ ግብፃዊ አላስገባኝ አለ ወደ ውስጥ። አስቡት እንግዲህ 1 ሰዓት ሙሉ። ከዛ በኋላ ጓደኞቼ ደውለው አንተ እዛ ቦታ ላይ ከቆምክ ፖሊስን ከመጣ አንተ ልትያዝ ትችላለህ እባክህ። ከሞቱ አሟሟቱ ነው የሚሉት። በጣም ልብ የሚሰብር በጣም የሚያሳዝን ማንም ሳይደርስለት ምናልባት እኮ ሰው ደርሶለት ቢሆን ኖሮ ህይወቱ መትረፍ ይችል ነበረ። የእውነት በዚህ ልክ በጣም ነው የሚያሳዝን። ብቻ እኛም ቢሆን ምንም ማድረግ አትችልም አንተ እዛ ቦታ ላይ ማለት ያው ፖሊስም ቢመጣ እሱም ሊያዝ ስለሚችል ከዛ ቦታ ላይ ተንቀሳቀስኩ አለ። ይሄንን ስንት ሰዓት ነው ስለው ጠዋት 8 ሰዓት ነው አለኝ በዚህ ሀገር አቆጣጠር በኢትዮጵያ ሰዓት አቆጣጠር ከጠዋቱ 3 ሰዓት ማለት ነው። አስቡት እንግዲህ። ከዛ በኋላ ቴዲ ማን አነሳው ከዛ ቦታ እንዴት ተነሳ እዛ ቦታ ላይ ሞቷል ወይስ ህክምና ከገባ በኋላ ነው የሞተው የሚለው ማንም የሚያውቅ የለም። ቴዲ በህይወት አለ ሆስፒታል ውስጥ አለ የሚል መልካም ዜናን ስንጠባበቅ ቴዲ ተወፋ ቴዲ ህይወቱ አልፏል የሚል ዜና ሰማን ማለት ነው። ይሄ እጅግ ያንን እስትራሃ ያዘጋጁት 2 ሴቶች ቴዲን በጩቤ የመታው ልጅ ሰውነቱ ደም በደም ሆኖ ስለነበር ጃኬት አስለብሰው ሲያስወጡት የበር የሴኩሪቲ ካሜራ ስለነበር ፖሊሶቹን ያንን ካሜራ ይዘው ተከታትለው 2 ሴት ልጆች እንደያዟቸው እዛ ያሉ ወታደሮች ለዚህ አስክሬን የሚከታተልን ሰው መረጃው ነግሮታል። ከዛ ውጭ እንግዲህ ያው የሳውዲ ህግ ታውቁታላችሁ። እስካሁን ድረስ ገዳይ እንዳልተያዘ ነው የሰማነው። በእርግጥ ከኢትዮጵያ ማለቅ ያለበት የውክልና ወረቀት ገና አሁን ነው እያለቀ ያለው። ይህንን ቪዲዮ እየቀረጽን ያለ ነው እንግዲህ ሰኔ 24 ማክሰኞ ዕለት ነው። ያው ምናልባት ከ2 ከ3 ቀን በኋላ ሊለቀቅ ይችላል አናውቅም። ነገር ግን ገና ዛሬ ነው የውክልና ወረቀቱ። የቴዲን ሞት አምኖ ለመቀበል በጣም ይከብዳል። በጣም አላውቅም ግን በጣም ነው የሚያሳዝነው የምር ከሞቱ አሟሟቱ። በዚህ ልክ ደግሞ ሁሉም ሰው እየመሰከረለት ነው ያለው። ይሄ ልጅ በጣም ጨዋ ትሁት ሰው አክባሪ ቀና ብሎ እንኳን ሰውን የማያይ እንዴት በሰው እጅ ህይወቱ ሊጠፋ ቻለ ብሎ በጣም ብዙዎች እያወሩም ጓደኞቹ ምስክር እየሆኑለት ነው ያሉት ማለት ነው። እነዚህ 2 ሴት ምናልባት ሜቢ ወንድሟ ሊሆን ይችላል እንትን ምንድነው ሚስት ልትሆን ትችላለች። ነገር ግን ደግሞ እነዚህ 2 ሴቶች የተያዙት አሁንም ቢሆን ደስ የሚለው ነገር እነሱ ይሄን ሸፋፍኖ ሰምታችሁ ከሆነ ብሬክስ እንዳለ እሱን በስለት የወጋው ሰው እንዳለ ፊቱ እንዳለ ሰውነቱ ምናምን በደም ተጨማልቆ ስለነበረ አውጥቶት ሲያወጡት እሱን ፊቱን በጃኬት ተደብቆ ካሜራ እንዳለ ያወቁ እዛ መዝናኛ ቦታ ወይ ደግሞ ስትራ ቦታ ጅሎች ማለት ነው እሱን ሲያሸሹ ጭራሽ በራሳቸው ህይወት ላይ ነው የፈረዱት ማለት ነውና እነሱ ያው በካሜራ አይቶ እነሱ ሊስ ችለዋል። ግን የሚያሳዝነው በጣም ልብ የሚነካው ይሄ ልጅ በጊዜው እሱን ከማሸሽ ይሄ ልጅ እንደው ወደ ሆስፒታል ወይ ደግሞ ሰው ቢጠሩ ፖሊስ ቢጠሩና እንደው በጊዜው ወደ ሆስፒታል ቢሄድ ይሄ ልጅ ሜቢ ሊተርፍ ይችላል። አስባችሁታል? ጓደኛው የግብጽ ዜጋ የሆነ አንድ ሰውዬ በሩን ላይ ቆሞ በሩን ይዞ እንዳይገባ ነው ያደረገኝ አለ። እሱ እንደተናገረው ከሆነ 1 ሰዓት ሙሉ ለብሬክስ እንደተናገረው 1 ሰዓት ሙሉ ቆሜ ስማጸነው ነበረ። እባክን ወንድሜ ነው በስለት የተወጋው ለዚህ ገብቼ ሊያ እያለ ይሄ ልጅ ምናልባት ወላሂ በጣም ነው የሚያሳዝነው። በጣም ማለት ምን ሆኖ ይሆን በሰዓቱ ማለት እያጣጣራችሁ
የራሳቸው ዜጋ ቢሆን መቼስ ስደተኛ ስለሆንን ሀበሻ ለሀበሻ እርስ በራስ እንደዚህ ጭካኔ እስቲ ህይወቱን የነጠቀውን ሰው ማጥፋት ከማሸሽ እሱን ምናልባት ሊተርፍ ይችላል። ምን አለ ሆስፒታል ወስዶ ቢሆኑ ወንድማችሁ ቢሆንሳ ስንት ሰዓት ራሱ መጥቶ ፖሊስ እንደወሰደው ወይ ደግሞ ህይወቱ እዛ ይጥፋ በስለት በተወጋ ጊዜ ወይ ደግሞ ሆስፒታል ይጥፋ ስንት ሰዓት እንደተነሳ ምንም የሚታወቅ ነገር የለም። ግን ወላሂ ማለት በቃ የሆነ ልብ የሚነካ ወንድሜ ቢሆንሳ የኔ ባል ቢሆንሳ ብላችሁ አስቡ። እነዚህ ሴቶች ጨካኞች እሱን ወደ ሆስፒታል መውሰድ ሲገባቸው ህይወቱን የነጠቀውን ሰው ለማሸሽ መጀመሪያ ሮጡ ማለት ነው። ደግነቱ እነሱ ተይዟሉ። አሁን ላይ ያው ያልተነገረው ይፋ ያልወጣው እኛ ፖሊሶች ሁሉንም ነገር ይዞታሉ። ግን ይፋ ያልወጣው ደግሞ ግዴታ ውክልና ተጨርሶ ከዛ ከኢትዮጵያ ውክልና ተጨርሶ ምን ተብሎ አስክሬኑ የሚረከብ ሰው ብቻ ነው ውጤቱን መውሰድ የሚችለው ብለዋሉ። ያለምንም ጥርጥር እነዚህ ሁለቱ ሴቶች በራሳቸው በህይወታቸው መፍረድ ስለማይፈልጉ የትም ብሎ ልጁን ያመጡታል። በየመንም ቢገባ በምንም ቢል ደስ የሚለው ነገር መያዛቸው እነዚህ ሴቶች ደግሞ ይሄን ዝግጅት ይሄን ሁሉ ነገር ያዘጋጁትም ማለት እስትራሃ ላይ እነሱ ነበሩ። እሱ ለተጠርቶ ነው ሄደው ነው ያሉት። በምን ደግሞ እንደተጣሉ በምን በዚህ ደረጃ እንደደረሱ ምን እንዳዳረሳቸው ምንም የሚታወቅ ነገር የለም አሁንም ማለት ነውና በዚህ ነው በቃ የጥላቸው መንስኤ በዚህ ነው ተብሎ ምንም የወጣ ነገር የለም። ግን በጣም ነው የሚያሳዝነው። በጣም ነው ያሳዘነኝ። አንደኛ ሰው ሳይደርስለት ህይወቱ መጥፋቱ ወላሂ እንደው የሰው ሀገር አይን አባቱ ይጥፋና ሰው ሳይደርስለት ይሁን እሺ። ሰው እኮ አንዳንዴ ታሞ ሲሞት ማለት በቃ ያ ሰው ታሞን የሞተ ትላላችሁ። ግን ተወክቶ ማንም ሳይደርስለት እዛ እየታመመ ደሙ እየፈሰሰ መሞቱ ከሞቱ አማማቱ ስንት ሰዓት እንደተወሰደ ራሱ የሚያውቅ ሰው የለም። ግን አያሳዝናችሁ? ምን ተሰማ? አሁን ህይወቱን የነጠቅ ሰው ምን ተሰማ? ደስ አለ? ረካ? መቼስ በየሚዲያው ታያለ። የሱን ቅመስ፣ እሱ የቀመሳትን ሞት አንተም ቅመስ። እንደሱ ተሰቃይተ አንተም ተሰቃይተ ሞት። ያሳዝናል ወላሂ። በጣም ያሳዝነኝ የሚደርስለት ሰው ጠፍቶ ደግሞ እየፈሰሰ ህይወቱ ማለፉ። ማይቢ ሊተርፍ የሚችል ልጅ ነበረ። ምኑንስ ወቅቶት ነው? እንዴትስ ሆኖ ይሁን ያጣጣረ ወይ እናት። በሱ ሞት እንደው ያላዘነ ያላነባ ሰው የለም። ልቡ ያልተሰበረ የለም። ግን ዛሬ ደግሞ ይበልጥ አሟሟቱን ስንሰማ ይበልጥ ነው ልባችን የተሰበረው። የምር ይበልጥ ማለት ነው። ለምን የሚደርስለት ሰው አጥቶ ሐኪም ቤት እንኳን እስቲ ቆይ ሰው ለፖሊስ እንኳን ጠቆሞ እንትን አይልም። ወደ ሐኪም ቤት እንደው አይወስድም። ህይወቱን የነጠቀውን ሰው ለማሸሽ ይሮጣሉ። በእናንተ ድረስ እንደዚህ ያደረጋችሁ